ሰላምታችን በያላችሁበት ይድረስ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያናችን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መመሪያ ሰጭነት የተከናወነው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ማስዋብና ለብዙ ዓመታት ተከማችተው የነበሩ የቤተ ክርስቲያን መጻሕፍትን ለአገልግሎት ምቹ የማድረግ ስራ ተጠናቀቀ። ሰላም አምባዬ ተጨማሪ አላት። ህዳር 20 ቀን 2018 ዓመተ ምህረት ተጀምሮ በተከታታይ ለ6 ቀናት በትጋትና በሙሉ አብሮነት ሲከናወን የቆየው የጠቅላይ ቤተ ክህነት ግቢ በማጽዳት ለልማት ምቹ ማድረግና ለብዙ ዓመታት ተከማችተው የነበሩ የቤተ ክርስቲያን መጻሕፍት ለአገልግሎት ምቹ የማድረግ ስራ ሲከናወን መቆየቱ የሚታወቅ ሲሆን ህዳር 25 ቀን 2018 ዓመተ ምህረት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማርቆስ የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ኃላፊ ሊቀ ጳጳስ በተገኙበት አባታዊ መልእክት በማስተላለፍ ተጠናቋል። በስራው ማጠናቀቂያ ላይ ብፁዕ አቡነ ሳዊሮስ ባስተላለፉት አባታዊ መልእክት ስለ ስራው እግዚአብሔርን በማመስገን የጀመሩ ሲሆን ሁሉም የመምሪያ ኃላፊዎችና ሰራተኞች አጠቃላይ በስራው ሁሉ የተሳተፉት ሰራተኞች በፍቅርና በሰላም እንዲሁም በመተባበር ያሳዩት ልዩ ትጋት እንዳስደሰታቸው ገልጸዋል። አመዝ ተጀመረ ዛሬ ነው ያለቀው በሳምንቱ ማለት ነውና ስለዚህ የጀመርነውን ስለጨረስን እግዚአብሔር ስላስፈጸመን እግዚአብሔርን እጅግ እናመሰግናለን። እና ቀላል ስራ አይደለም የተሰራው። ይሄ ወርቅ ነው፣ ብር ነው። ወርቅ ዝም ብሎ ተቀምጦ ነው እንጂ እስካሁን ብዙ ተሰራበት ነበርና እግዚአብሔር አግዞን ጀምረን ፈጽመናል። በጣም የእናንተ ትብብር ከልብ ሆናችሁ በመስራታችሁ በጣም እጅግ ደስ ብሎኛል። ሁሉም ሰራተኞች በፍቅር በሰላም ደስ ብሎት ነው ሲሰራ የቆየው። በጣም ሲገርመንና በጣም እጅግ በጣም ደስ ያለን ነበር የቆየነውና ስለዚህ በጣም እጅግ የእናንተ ትብብር የእናንተ ፍላጎት በፍላጎት መስራታችሁ ማገልገላችሁ እጅግ ያስደስታል። ብፁዕነታቸው አክለውም ይህ የመልካም ስራ ትብብር በርካታ ገንዘብ ከማውጣት ያተረፈ መሆኑን ጠቅሰው ግቢው በባለቤትነት መስራታቸውን አድናቆታቸውን ገልጸዋል። እንግዲህ ቀላል ስራ አልተሰራም። ብፁዕ አቡነ ማቴዎስ ተናግረዋል። ወደ 800,000 በላይ የሆነ ገንዘብ ነው ያተረፋችሁት። ለሰራተኛ ቢከፈል ነው ከዚህ በላይ ይሆን ነበር ብሎ ትናንት ተናግረዋል። ይሄን ያህል ነው ከዛ በላይ ነው ያተረፋችሁት። እሱ ብቻ አይደለም። ስለዚህ ትልቅ ስራ ነው የሰራችሁት። ወደፊትም ቢሆን ትብብር ያስፈልጋል፣ መተባበር ያስፈልጋል፣ ቤታችንን መጠበቅ ያስፈልጋል። እንደሌላው ሳይሆን እንደ ባለቤት ሆነን ሁላችንም እንደ ባለቤት ሆነን ስራችንን መስራት በጣም ያስፈልጋል። ወደ ውስጥ ተመልክተን አይተን የተሻለ ስራ መስራት ይገባናል። ራሳችንን ማስተካከል ይገባናል። ስራችንም እንደዚሁ እንዲስተካከል መሆን አለበት። ይሄም የሆነው በፍቅር በሰላም በመከባበር በመተሳሰብ ሁሉም ሰው በአንድነት ሆኖ ቤቱን መጠበቅ ይገባናል። ይሄ ያሁኑ በጣም ማሳያ ነው። ያሁኑ የዚህ ሳምንቱ ትልቅ ማሳያ ነውና ምን ሁላችሁም በደስታ ስትሰሩ ነው ያየኋችሁ። እጅግ በጣም አመሰግናችኋለሁ። እግዚአብሔር አክብርልን። በመቀጠልም ብፁዕ አቡነ ማርቆስ በበኩላቸው የመንፈሳዊ ተቋም የመጀመሪያ ስራ ፍቅር እንደሆነ በመጠቆም ከዚያ ቀጥሎ ደግሞ ሰራተኞቹ ያሳያችሁት መልካም ተግባር ግዴታም ጭምር መሆኑን የገለጹ ሲሆን በቤተ ክህነቱ በመጋዘን ለብዙ ዓመታት ተከማችተው የነበሩ ውዝፍ መጻሕፍቶች ወደ ገንዘብ ተለውጠው የልማት ስራዎችን ለመስራት በተጀመረው መልካም ተግባር አባታዊ መልእክታቸውን አስተላልፈዋል። መሶብ ሲቀርብ ነው የመጣው የማብቂያው ማለት ነው። እንደ አጋጣሚ ስቆረቆር ነበር። እንደው መቼ ነው እኔስ አብሬ እንደው አንድ ጠጠር ወረውር ስል ዛሬ በጥሩ በመደምደሚያው ቀን ደግሞ በጥንተ ፍጥረትም ዓለም ሲፈጠር 6 ቀን ነው እና የሚገርም ነገር ነው። ስራ እንደዚህ ነው። መንፈሳዊ ተቋም ስራ የመጀመሪያው ፍቅር ነው። የመጀመሪያው ስራው አይደለም። ከዚያ በኋላ ያ ግዴታ ነው። የቤታችሁ ነው። ሰው ቤቱን ቢያጸዳ
ቤቱን ቢያስተካክል ትሩፋትም አይደለም። እንደውም ያ ባይሆን ይነቀፋል። እና ለዚህ ደግሞ እስካሁን ይሄን ያህል ዓመት ውዝፍ እውነቱ ወደ ገንዘብ ተለውጦ ስንት ስራ ስንት ለልማት መጻሕፍት እዚህ ማስቀመጡ እንግዲህ ጊዜ ገቢር ነው። በእውነቱ እድለኛ ሆነው ነው አይኖ ይሄን እንዲያይ ጥሩ እድል ነው። እግዚአብሔር መፍቀዱ ነው ይሄ ምልክቱ። እግዚአብሔር ሳይፈቅድ ምንም ነገር አይደለም። እና እናንተም በእውነቱ በጣም ቤታችሁን እንዲህ መጠበቅ የሌላ ሰው ቤት አይደለም የእናንተ ነው። ሌላ ግቢው ለምንድን ይህ ሁሉ ሰው እያለ እና ጥሩ ጅምር ነው። እንዲሁም ብፁዕነታቸው ጨምረው ያሳያችሁት የስራ ጅምር ነው፣ ለቀጣይም ተጠናክሮ እንዲቀጥል አሳስበዋል። ትንሽ በእኔ በኩል የምጸጸተው እንደው ሰብሰብ ብለን ፕሮግራሙ ተነግሮን ሲጀመርም ሲዘጋም አብረን እናንተው ጋር አይዟችሁ ብንል የበለጠ ያምር ነበር። ሰው ለቤቱ ፕሮቶኮል የለውም፣ ቤቱ ውስጥ ወጣ ሲል ነው እና አብረን ብናጸዳ አብረን ብንሰራ ግዴታ ነው። ሊተሰርቱ ነው የሚል መጽሐፍ እግበር ግብሮ ለዘፈን ነወኒ ነው። ስራችንን መስራት ግዴታ ነው፣ የተላክንበት ነው። እግዚአብሔርም እንዲህ አድርጉ እኮ ነው ያለ። ትትና ከመዝ ግበሩ ነው። ያ ከመዝ ግበሩ በኑሯችን ሁሉ ነው። በህርንበት ሁሉ ትሁት ሆኖ ሌላው ትትና እንዲማር ማድረግ በጣም ተገቢ ነው። የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን የራስ አገዝ ልማት ስራ ላይ ትኩረት በመስጠት እየገነባቸው ከሚገኙ 7 ህንጻዎች መካከል የ3ቱን ስትራክቸር ስራ ማጠናቀቁን አስታወቀ። ደብሩ ለማህበራዊ ልማት ትኩረት በመስጠት በማስገንባት ላይ የሚገኘው የአንደኛ ደረጃና የሁለተኛ ደረጃ ትምህርት ቤት በ2019 ዓ.ም ተጠናቆ ተማሪዎችን ለመቀበል እየተሰራ መሆኑም ተገልጿል። መምህር አቤል አሰፋ የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በሸራተን አዲስ ሆቴል ፕሮጀክት ምክንያት በልማት የተነሱ ኦርቶዶክሳውያን ምዕመናንና ካህናት በ1986 ዓመተ ምህረት የመሰረቱት ደብር ነው። ለደብሩ መመስረት ምክንያት የሆኑት አቶ ዳዲ ቡርቃ ከግል ይዞታቸው ላይ ለቤተ ክርስቲያን መስሪያ በመስጠታቸው በወቅቱ በሳጠራ የተከለለ መቃኞ ቤተ ክርስቲያን ተሰርቶ እስከ 1988 ዓመተ ምህረት ድረስ ቆይቷል። በ1988 ዓመተ ምህረት በአቶ ቁምላቸው ገብረስላሴ ዛሬ በአገልግሎት ላይ የሚገኘው ቤተ ክርስቲያን ተሰርቶ ደብሩ ላለፉት 32 ዓመታት የአካባቢውን ህብረተሰብ በማገልገል ላይ ይገኛል። የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በሳጠራ የተጀመረው መቃኞ ቤተክርስቲያን ዛሬ መልኩ ተቀይሯል። በድንቅ የኪነ ህንፃ ውበት በመጠናቀቅ ላይ የሚገኘው የከተማው አዲስ ምልክት የሆነው ህንፃ ከ200 ሚሊዮን ብር በላይ ወጪ ተደርጎበታል። ደብሩ ይህን ግዙፍ ህንፃ ቤተክርስቲያን እያስገነባ ጎን ለጎን በራስ አገዝ ልማት 7 ህንፃዎችን በመገንባት ላይ የሚገኝ ሲሆን ከነዚህ መካከል 3 ህንፃዎች የስትራክቸር ስራቸው ተጠናቆ በፊኒሺንግ ላይ ይገኛሉ። የደብሩ አስተዳዳሪ መልአከ መንክራት ኃይሌ አብርሃ ህንፃዎቹ ተባብሮ የመስራት ውጤት መሆናቸውን ይገልጻሉ። ፍቅር በተሟላ አገልግሎት ነው የሚገለገለው። እዚህ ከመጣሁ ጀምሮ ደግሞ ካህናቱ ፍቅር ናቸው። ቀጥታ ወደ ልማትም የገባንበት ካህኑ ፍቅር ነው። በእውነቱ የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በልማት ዘርፍ ቅድሚያ የሰጠው የትምህርት ቤት ግንባታ ነው። በዚህም 3 ብሎኮች ያሉት ግዙፍ የትምህርት ተቋም ግንባታ በመፋጠን ላይ የሚገኝ ሲሆን በ2019 ዓ.ም ተጠናቆ የመማር ማስተማር ስራውን እንዲጀምር በከፍተኛ ጥረት እየተሰራ መሆኑን የደብሩ አስተዳዳሪ ይገልጻሉ። ከቤተክርስቲያን ቀጥሎ ቀዳሚ ትምህርት ቤት 10,000 ተማሪ የሚይዝ ትምህርት ቤት አሁን እንደያያችሁት 2 ፍሎር ነው የቀረበው። 2 ፍሎር ካለቀ በኋላ 2 ስላብ ቆርቆሮ ይመታል። እያንዳንዱ 3 ነው ያለው። 3 ቦታ ማለት በ3 ህንፃ ነው ያለው። በ3 ህንፃ ግን ያረፈው 600 ካሬ ሜትር ነው። በ600 1800 ካሬ ያረፈ ነው ትምህርት ቤቱ። ያ ትምህርት ቤት ደግሞ እሱ ምንድነው 6 ከፔዝሜንቱ ሌላ ባለ 5 ፎቅ ናቸው። 3 ህንፃ ባለ 5 ፎቅ ናቸው።
ከዛ በላይ ለትምህርት ቤት አይፈቀድም ሊፍት ምናምን ስለሚሆን ስለዚህ በሱ ትምህርት ቤቱ ያው ኢንተርናሽናል ትምህርት ቤት ነው የሚሆነው ስታንዳርዱ የጠበቀ ትምህርት ቤት ግቢው ሁሉ 10,000 ተማሪ ትምህርት ያ ቦታ ድሮ የነበረ ነው ያ ቦታው እንግዲህ እሱም ደግሞ ካልተሰራ ካልለማ ጥቅም ስለሌለው እሱም አስቀድመን ያው ትምህርት ቤቱ ሞስ ለ2019 ያደርሰዋለን ብለን እቅድ ይዘን አሁን 3 ስላብ ነው የቀረው 2 ስላብ ነው የቀረው በሲኤምሲ አካባቢ የኮሪደር ልማት ስራ ያከናወነው የአዲስ አበባ ከተማ አስተዳደር ለደብሩ በራሱ ወጪ የፓርኪንግ ስፍራ ከማሰናዳቱ በተጨማሪ 6000 ካሬ ሜትር የሚደርስ የልማት ቦታ በይዞታው እንዲካተትለት ማድረጉን ነው የደብሩ አስተዳዳሪ መልአከ መንክራት ኃይሌ አብርሃ የሚገልጹት እሱ 1 2 3 አራተኛ ፎቃችን ነው እሱ ሁለተኛ አምስተኛ አሁን ፍት ለፊት የምታዩት ያለቀው ህንጻ ነው እዚህ ፍት ለፊት ይሄ ፍት ለፊቱ 3 ፎቅ ነው ያለው 1 2 3 እነሱ ቦታው የሚካኤል አልነበረም ከአጥር ውጭ ናቸው 6000 ካሬ ናቸው እነሱ 6000 ካሬ ቦታው ያልተካተተ ነው የነበረው ኦልሞስት ወደ ክፍለ ከተማ ሄደን በእውነቱ መንግስት ለዚህ ቤተክርስቲያን ትልቅ አስተዋጽኦ ነው ያደረገው እስከ ክብርት ከንቲባ ሄደን ቦታውን እንዲካተት የተፈቀደልን በበጎ አመለካከት የለምኮራ ክፍለ ከተማ ስራ አስፈጻሚ በጣም ነው የረዳን የካ ወረዳውን በጣም ነው የረዳን ከነዚህ ጋራ ከታሪክ ጋራ ይካተተልን እብን የሊዙን ቅድሚያ እንከፍላለን እኛ ይሰጠን በማለት ይሄ ቦታ የሚወሰነው በማህል ስለሆነ እስከ ክብርት ከንቲባ ሄደን 6000 ካሬ ተፈቅሮልን 3 ፎቅ አሁን የምታዩዋቸው ከቤተ ክርስቲያን ውጭ ናቸው አሁን የምታዩት ባለ 3 ፎቅ አልቆ ቆርቆሮ ተመተዋል ሁለተኛው ደግሞ ባለ ሁለተኛ ፎቅ ቆርቆሮ ተመተዋል ብሎኮት እየሰራ ነው ሶስተኛ ላይኛው ያለው ኮለን ወጥቶበት ሶሙን ያልቃል ባለ 2 ነው 2 ስላብ ያልቃል ማለት ነው እነዚህ ሁሉ በጥበብ እግዚአብሔር የተሰሩ ማለት በእኛ ስራ ማለት እነዚህ ሁሉ በ2 አመት ናቸው በአጠቃላይ በቁጥር ፎቆች ብትሄድ የንግድ ቤቶቹ 7 ፎቅ ናቸው የደብሩ ህንጻ አሰሪ ኮሚቴ ሊቀመንበር ዶክተር ኢንጂነር ጌታቸው ፈለቀ የደብሩን ማህበረ ካህናት ህይወት ለመቀየር እየተሰራ ባለው የልማት ስራ የደብሩ አስተዳደር ለስራና ለልማት ያለው ቁርጠኝነት ማሳያ እንደሆነ ይገልጻሉ በእውነቱ እንደ አይነቱን ነገር መናገር ደግሞ በጣም ልብን የሚያሞቅ የስራ ውጤት ነው ይሄ ሙሉ በሙሉ በመልአከ መንክራት ኃይሌ አብርሃ አስተዳዳሪ ሆነው ከመጡ በኋላ በሳቸው አነሳሽነት አስተባባሪነት ነው እዚህ ደረጃ ሊደርስ የቻለው መሬቱ ነበር ግን በማይረባ በቆሻሻ እና በማይረቡ ቆርቆሮች ነበር የታጠረው እሳቸው ከመጡ በኋላ መሬት አላቂ ግን ጠቃሚ ከሰሩበት መሆኑን ስላወቁ ወይንም ይዘው ስለመጡ ከመምጣታቸው በፊት ያሰቡበት ነው የሚመስለኝ ገንዘቡን ከነጋዴዎች እንዲተባበር በማድረግ ማህበረ ካህናቱን በማሳመን እንደገና ደግሞ በዚህ ውስጥ የዚህ ህንጻ ኮሚቴ ሰብሳቢ እኔ ማለት ጭምር ነው በዚህ ስራ ውስጥ አለሁበት ማለትም በቴክኒኩ ሁኔታዎችን እንትን ለማለት ግን ሙሉ በሙሉ የዚህን ኃላፊነት ወስደው የማስተባበሩን ስራ ወስደው ያሰሩት መልአከ መንክራት ኃይሌ አብርሃ ሲሆኑ ይሄ ለመላው ኢትዮጵያውያን ቤተክርስቲያን ላሉት ኦርቶዶክሳውያን ከፍተኛ የሆነ ምሳሌ የሚሰጥ ነው ምክንያቱም እንደምታውቁት ቤተክርስቲያናችን እንደ ልማድ ሆና ሰፊ ቦታ ትይዛለች ግን በልማቱ ዘላቂ የሆነ ቋሚ የሆነ ብዙን ጊዜ ሲሰራ አላየውም ይሄኛው በተለየ መልኩ ነው ምንም የባንክ ብድር ሳይኖር ወመውጣት መውረድ ሳይኖር ጥሩ አንደበት ስላላቸው ጥሩ ፕላን ስላላቸው እሳቸው ባደረጉት ከፍተኛ የሆነ መነሳሳት ትምህርት ቤት ተጀምሯል ግራውንድ ፕላስ 7 ሁለት አሉ እስከ 7 ፎቅ የሚሄዱ ሌሎቹ ደግሞ በትንሹ ከ2 እስከ 4 ፎቅ የሚደርሱ የተለያዩ ህንጻዎች ሁለገብ ህንጻዎች እየተሰሩ ነው ያሉት የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በፊኒሺንግ ደረጃ የሚገኙ 3 ህንጻዎችን ጨምሮ ሌሎች 4 ከባለ 2 እስከ ባለ 7 ፎቅ የሚደርሱ የንግድ ህንጻዎች ግንባታ በመካሄድ ላይ ናቸው የካቴድራሉ አገልጋዮችም ስራው ከደብሩ አልፎ ቤተክርስቲያንን በምጣኔ ሀብት ተጠቃሚ በማድረግ መንፈሳዊ አገልግሎቱን ለማስፋት እንደሚያግዝ ያላቸውን ተስፋ ገልጸዋል በዙሪያው የምታዩትን ህንጻ ይህ ቤተክርስቲያን ኛኛው ሄደን አቆሙ አሁን ደግሞ የገቢ እንት ተብሎ በሚገባ ዙሪያውን
እስከ 7 ፎቅ ድረስ የሚደርስ በየደረጃው 4 ትንሹ 2 ነው፣ ቀጥሎ 4 ነው፣ ትልቁ 7 ነው። እስከዚያ ድረስ የሚደርሱ የሱቅ እንትኖች ወደፊት ተሰርተው ሲመረቁ መቼም ይፋ ይሆናሉ። ትልቅ እንዲያው አሁን አንድ ላም የሚያረባ ሰው አለ። ላሞቹ ለመውለድ የሚቀርቡ ላሞች የነገውን ወተት በደንብ ያሳያሉ። እና እንደዚህ አይነት ሆኖ የቀረበ በጣም ወደፊት ላለው ይህ ቤተ ክርስቲያን ለራሱ ቀርቶ ለሌላ የሚተርፍ ትልቅ ስራ እየተሰራበት እንደሆነ ነው። ለእውነት ነው የምናገረው እኔ። የሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን ከባንክ ዕዳ ነፃ በሆነ ሁኔታ እያከናወነ የሚገኘው የልማት ሥራ ለሌሎችም አድባራት አርአያ መሆኑን ነው የደብሩ አስተዳዳሪ መልአከ መንክራት ኃይሌ አብርሃ የሚገልጹት። የተአካ ነገሥት በአታ ለማርያም ገዳም 93 ዓመት ያገለገለውን የአብነት ትምህርት ቤት የአረጋውያንና የእጓለ ማውታ መንከባከቢያ ተቋም እንደገና ለመገንባት ቅድመ ዝግጅቱን አጠናቀቀ። መላው ኦርቶዶክሳውያን ለግንባታው የበኩላቸውን አስተዋጽኦ እንዲያደርጉም ጥሪ ተላልፏል። መምህር መዝገቡ ጌታቸው ሀገራችን ኢትዮጵያ ቅድመ ልደተ ክርስቶስ በእግዚአብሔር ቃል ላይ ተመስርታ ስታስተምር የኖረችው የአብነት ትምህርት ትውልዱ የሀገር ክብርና ፍቅር በልቡ ተቀርጾ በዕቅበተ ሀገር ዳር ድንበሩን እንዲያስከብር ከሌሎች አፍሪካ ሀገራት በተለየ በራስ ፊደል የራስ ሀገር እውቀትን በአብነት ትምህርት ቤት መስጠትና የአባቶችን አሻራ በግምጃ ቤት ተጠብቆ እንዲቆይ ያደረገች ቤተ ክርስቲያን ትውልዱ ኢትዮጵያዊ ማንነቱን እንዲገነዘብ በዕቅበተ አእምሮና ዕቅበተ ቅርስ የምታገለግል ፈር ለቀቅ ለሆነው የባዕድ አመፅ ወለድ ጠባይ ትውልዱ ተጋላጭ እንዳይሆን እግዚአብሔርን ፍራ አባትና እናትን አክብር ብላ በአብነት ትምህርት ቤት ዕቅበተ ምግባርን የምታስተምር ቅድስት ቤተ ክርስቲያን እነዚህንና ዘርፈ ብዙ ጥቅም እየሰጠ ያለውን የአብነት ትምህርት ቤት ከ93 ዓመታት በኋላ በታዕካ ነገሥት በአታ ለማርያም ገዳም እንደገና ለመገንባት የገዳሙ አስተዳዳሪ ክቡር ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ህዳር 25 ቀን 2018 ዓ.ም የአብነት ትምህርት ቤት የመምህራን ካህናትና ተማሪዎች ማደሪያ እንዲሁም የአረጋውያን መጦሪያና ወላጅ አልባ ሕፃናትን ማሳደጊያ ህንፃ ለመገንባት ጨረታውን ካሸነፈው ኢሜጅ ኮንሰልቲንግ ጋር ውል ተፈራርመዋል። ይሄ ታሪካዊ ትምህርት ቤት እንግዲህ ወደ 9 ቤተ ጉባኤ እስካሁን ድረስ 7 ጉባኤያት ይካሄዱበታል። ከንባብ ጀምሮ ነው የሚካሄደው። ከሌሎች ቤተ ትምህርቶች ወይንም ቤተ ጉባኤያት ለየት የሚያደርገው ሁሉም ትምህርት እዚህ የሚገኝ ነው። እዚህ ሌላ ቦታ አንዱን ትምህርት ተምሮ ሌላ ትምህርት ለመማር ሀገር አቋርጦ ተሄዶ ስንቅ ተሰንቆ ተደክሞ ተለፍቶ ነው። አባቶቻችን ግን ይህን ሲመሰርቱ ሁሉም ጉባኤ እዚሁ እንዲገኝ አንድ ትምህርት ተምሮ ሌላ ትምህርት ለመማር የሚቻልበትን አመቻችተው አቋቋሙ እዚህ ያለ፣ ድጓው እዚህ ያለ። ቅድም እንግዲህ ሲገለጽ እንደነበረው ለዚህ ሁሉ የሚያስፈልጉ ክፍሎች ተብሎ የነበረው ትርጓሜያቱ፣ ቅኔያቱ እዚሁ ነው የሚገኙት። ይህን በአንድ ቦታ አባቶቻችን አመቻችተው 93 ዓመት ያገለገለ ትምህርት ቤት ነው። ከ1925 ጀምሮ እስካሁን እያገለገለ ነው የነበረው። የኮሪደር ልማቱ ምክንያት ሆኖ ግን አሁን ለስራ የሚበቃበት እድል ተፈጥሯል። በእርግጥ ከዛም በፊት የሚተኩ ነገሮች መሰራት ነበረባቸው። ነገር ግን ጊዜ ገቢር ለእግዚአብሔር እንደሚለው እግዚአብሔር ለሁሉም ጊዜ አለውና ይሄ ጊዜ እግዚአብሔር ጊዜ ለዚህ ቤት እግዚአብሔር የሰጠው ጊዜ ነው ብለን ነው የምናምነውና ለዚህም ደግሞ አሻራውን እያንዳንዱ ሊያሳርፍበት የሚችለው ሁሉም ሰው ሲሰራ ነው። ግንባታው በምን ያህል ጊዜና ገንዘብ እንደሚያልቅ ለቀረቡ ጥያቄዎች ይሄን መልሰዋል። አንድ የተነሳው ጥያቄ ግንባታው ምን ያህል ጊዜ ይፈጃል የሚል ጥያቄ ነው። ያው ቅድም ለመግለጽ እንደሞከር ነው ስራው የሚሰራው በፌዝ ነው። 2 ፌዝ አድርገን የተሰራው የመጀመሪያው ፌዝ አጠቃላይ 2 ቢሊዮን ብር የሚፈጅ ስራ ነው የምንሰራው። የመጀመሪያው ፌዝ በ600 ሚሊዮን ብር የሚሰራው ነው። ምናልባት በስንት ጊዜ ያልቃል የሚለው ያው የራሱ የሆኑ ተግዳሮቶች አሉት። ያው በመናገኘው ገቢ ሊወሰን ቢችልም እንደ ቅድ ግን እኛ እቺ የመጀመሪያው ፌዝ ከ2 እስከ 3 ዓመት ውስጥ እንጨርሳለን ብለን ነው የምናስበው። ሁለተኛው ጥያቄ ደግሞ ምን ያህል ብር አላችሁ የሚለው ያው እንደሚታወቀው በአታ ከዚህ በፊት ብዙ ህንጻዎች የነበሯት እና የራሷ ገቢ ምንጭ የነበራት ነች። አሁን ግን እነዛም ስለሌሉ ገቢዋም ያው ህዝቡ ነው ምእመኑ ስለሆነ ያው ሀብቷ ምን ያህል አላችሁ ለሚለው ያው እንግዲህ የምእመናኑ ሀብት ነው የኛ ሀብት ለማለት ነው። ከውጪ ሰዎች ምን ትጠብቃላችሁ ለተባለው
ልክ እንደዚህ አይነት ኮሚቴ ውጪ አሜሪካ የተቋቋመ ኮሚቴ አለ፣ በንዑስ ኮሚቴ አለ። ያ ኮሚቴ ራሱን በአሜሪካ መንግስት ወይም ደግሞ በአሜሪካ ህግ ራሱን አደራጅቶ በመንግስት ተመዝግቦ የተቋቋመ ድርጅት ነው። እውቅናም ያለው ድርጅት ነው። እነሱም ልክ እንደኛው እዚህ የገቢ ማሰባሰቢያ እኛ እንደምናደርገው እነሱም የገቢ ማሰባሰቢያ እያደረጉ ከዚህ በፊትም በአታን እድሳቷን ስናድስ ትልቅ አስተዋጽኦ ያደረገ ኮሚቴ ስለነበረ አሁንም ያን ኮሚቴ በደንብ ተደራጅቶ ለዚህም ያ ኮሚቴ ነው ግንኙነት እየፈጠርን ስራውን ለማስኬድ ያሰብነው። ይሄን ይመስላል። ምን ይዛችኋል የተባለው ላይ እግዚአብሔር ነው ያለን። አሁን ካዝናችን ላይ ሌላ ምንም የለንም። እኛ እንግዲህ እግዚአብሔር አለን ብለን አምነን መቼም ህልም ተፈርቶ ሳይተኛ አይታደርም ይላሉ የድሮ ሰዎች። ስራው ስለሚያስፈራና ብሩ ስለሚያስፈራ ሳንሰራ መቅረት ስለሌለብን ኢንጂነር ይስሐቅ ቅድም እንዳለው ምንም ነገር ኖሮ ሳይሆን አካውንቱ ነው ራሱ ያለው፣ ቁጥሩ ነው ያለው። ደግሞ ቁጥርን የፈጠረ ደግሞ እግዚአብሔር ነው። ስለዚህ ቁጥሩ ነው ያለን እንትኑ ላይ አካውንቱ ላይ። ለዚህም ነው ዓለሙ በሙሉ ተረባርቦ እንደተባለው አሁን ይሄ እየተሰራ ያለው ጊዜውም የተባለው በፌዝ ለመስራትም የተፈለገው አቅሙ አይኖርም ተብሎ እንጂ አቅሙ ቢኖር ምንም በአሁን ሰዓት ያሉ ግንባታዎች ደግሞ ጊዜ የማይፈጁ ናቸው ይታወቃሉና በዛም ልክ መጨረስ ስለማይቻል ይሄንን ግንባታ ለበዓታ የሚለውን መልእክት የሚሰማ በሙሉ ለእመቤታችን ገንዘብ እንዲሆን ነው እኛ የፈለግነው። የገዳሟ ልማት ኮሚቴ አካውንት የኢትዮጵያ ንግድ ባንክ 1018 05 83 93 2 ግንባታ ለበዓታ በሚል መሪ ቃል ከህዳር 27 ቀን እስከ ታህሳስ 3 ቀን 2018 ዓ.ም ድረስ ልዩ መርሃ ግብር እንዳዘጋጁም ክቡር ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ጨምረው ነግረውናል። ይሄ ወደ 100 ዓመት ገደማ አገልግሎት ሰጥቷል። አባቶቻችን ይሄን የሰሩት ለትውልድ ነው። ለትውልድ በመስራታቸው ብዙ ትውልድ በዚህ ውስጥ ተገኝቷል። ይሄን በዚህ የተገኘውን ትውልድ ደግሞ እኔና እናንተ በዚህ ዘመን በመላው ዓለም ያላችሁ በየትም ቦታ የሚገኘው የበዓታ ወዳጅ ይሄን ሊያተኩርበት የሚገባው እኛ ዛሬ የአባቶቻችን ስራ ወርሰን ሰርተን እንደ አባቶቻችን ለትውልድ ልናስረክብ ነው። ስለዚህ ለትውልድ ለማስረከብ የሚቻለው ደግሞ ሁሉም ሰው በሚችለው ነውና ገንዘብ ያለው በገንዘቡ፣ ሙያ ያለው በሙያው፣ ማቴሪያል ያለው በማቴሪያል፣ የሚጸልይ በገዳማት ያሉ ሁሉ በጸሎት ማገዝ የሚችሉት ሁሉ እዚህ ላይ እንዲተባበሩና እንዲያግዙ ነው። በዓሉን የምናከብረው በግንባታ ነው ለማለት ነው። የበዓሉ አከባበር ግንባታ ለበዓታ በሚል ርዕስ ከህዳር 27 ጀምሮ እስከ ታኅሳስ 3 ቀን ድረስ 7ቱን ቀናት ይሄን ብቻ በአይምሯችን እያመላለስን ገንዘብ ያለውም እየመጸወተ እየሰጠ እንግዲህ እንደተባለው ለእግዚአብሔር የሚሰጥ ይቀበላል እንጂ ሰጪ አይደለምና ለእግዚአብሔር መስጠት እንድትችሉና እንድትገነቡ በዓሉን ከግንባታ ጋራ እንድታከብሩ ለማለት ማሳሰብ እወዳለሁ። ዜና ቤተ ክርስቲያናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን የሸገር ከተማ ሀገረ ስብከት ወንጌልን ለምእመናን በቋንቋ ተደራሽ ለማድረግ እየሰራ መሆኑን መምህራን ገለጹ። ሙሉቀን ሐሰን ዝርዝር አላት። የሸገር ከተማ ሀገረ ስብከት የወንጌል ትምህርትን በተለያዩ ቋንቋዎች ተደራሽ እንዲሆኑ ለማድረግ ሰፊ ስራዎችን በማከናወን ላይ ይገኛል። ይህ እንቅስቃሴ በሀገረ ስብከት ውስጥ የሚገኙ የተለያዩ የቋንቋ ተናጋሪዎች የእግዚአብሔርን ቃል በአፍ መፍቻ ቋንቋቸው እንዲረዱና በእምነታቸው እንዲጸኑ ለማስቻል ያለመ መሆኑ ተነግሯል። ሀገረ ስብከቱ በተለያዩ አብያተ ክርስቲያናት ውስጥ በቋንቋ አገልግሎቶች እንዲጀመሩ በስፋት ተደራሽ እንዲሆን ዝግጅት ላይ ያለ ሲሆን በብዙ ቋንቋዎች ማገልገል የሚችሉ ሰባኪያነ ወንጌልና አገልጋዮችን ለማፍራት ትኩረት ሰጥቶ እየሰራ ይገኛል። የሸገር ከተማ ሀገረ ስብከት እያከናወነ ያለው የቋንቋ ተደራሽነት ስራ በአጥቢያ መካከል ያለውን አንድነት በማጠናከርና የወንጌል ስርጭትን በማስፋት ረገድ ትልቅ ሚና ሊኖረው እንደሚችል መምህራን ገልጸዋል። የሸገር ከተማ ሀገረ ስብከት ያው ከተቋቋመ 2 ዓመቱ ነው። በዚህ 2 ዓመት ውስጥ እንደ ሀገረ ስብከት በተለይ ከብፁዕ አባታችን አቡነ ሳዊሮስ የሀገረ ስብከቱ ሊቀ ጳጳስም የጠቅላይ ቤተ ክህነትም ስራ አስኪያጅ ናቸው። አሁን ከሳቸው የሚተላለፉ ጠንከር ያሉ የስብከተ ወንጌል መመሪያዎች አሉ።
ብፁዕነታቸው የሚያስተላልፏቸው ሁለት በስብከተ ወንጌል ዙሪያ ሁለት መመሪያዎች አሉ። አንደኛ ስብከተ ወንጌል ለሁሉም ተደራሽ መሆን አለበት የሚል ነው። ለሁሉም ሲባል በገጠርም በከተማም በሀገረ ስብከታቸው ሁሉ ስብከተ ወንጌል መተላለፍ አለበት ነው። ሁለተኛ ስብከት የማይሰበክበት ቀን መኖር የለበትም ነው የሚሉት። ስለዚህ ይሄን መመሪያ ተቀብለን ከክፍለ ከተማውም ጋር እየተናበብን በምስካበ ቅዱሳን አቡነ ኪሮስ ቤተክርስቲያን 365 ቀን የሰርክ ፕሮግራም አለ። ሁሉም ሰባኪያን የሚሳተፉበት አገልግሎቱ በሁለት ቋንቋ ይሰጣል። በአማርኛና በኦሮምኛ ቋንቋ ይሰጣል። ልዩ ልዩ ጉባኤያት አሉን። አሁን ትልልቅ ክብረ በዓላትን ጠብቆ ልዩ ልዩ ጉባኤያት አሉን። ታች እዚሁ አብሮ ያለችው ቅድስት ኪዳነ ምሕረት ቤተክርስቲያን ያለች በሰንበትም በኪዳነ ምሕረትም ልዩ ጉባኤያት ይደረጋሉ። ስለዚህ አጠቃላይ አገልግሎቱን ስንመለከት ቅዳሴ ላይ ሰንበት ጉባኤ ይደረጋል። የአድባራቱ ሰንበት ትምህርት ቤቶችም በ21 ልዩ ጉባኤ ያደርጋሉ። ስብከተ ወንጌሉ ከሰርክ ፕሮግራሙ በተጨማሪ ሰንበት ጧት ልዩ ጉባኤ ያደርጋል። እንደዚሁም ደግሞ ወራዊውን የጻድቁንና የቅድስት ኪዳነ ምሕረትን ጠብቆ ጧትም ማታም ጉባኤ አለ። በአመት ውስጥ ደግሞ ክብረ በዓላትን አታኮ ትልልቅ ጉባኤያት አሉ። እንደዚሁ በአመት አንዴ ብፁዕነታቸው የሚታወቁበት ትልቅ ጉባኤ አለ። ወጣትነት ለቤተ ክርስቲያን የሚል ወጣትነት ለቤተ ክርስቲያንን በአመት አንድ ጊዜ በዚህ ክፍለ ከተማ የአባ ኪሮስ ቤተክርስቲያን ያደርጋል። ስለዚህ በአመቱ ሰፊ የሆነ የስብከተ ወንጌል እንቅስቃሴ አለ ማለት ነው። የሀገረ ስብከቱ አገልጋዮች እያንዳንዱ ሰው የእግዚአብሔርን ቃል በሚረዳበት ቋንቋ መስማት ይገባዋል ያሉ ሲሆን የሸገር ከተማ ብዙሃንን በማክበር ወንጌል ለሁሉም ተደራሽ ለማድረግ በትኩረት እየሰራ ይገኛል። በመሆኑም በሀገረ ስብከት ውስጥ የሚገኙ ምዕመናን በእምነታቸው እንዲጸኑ እየሰራ ያለ ሲሆን ይህ በጎ ስራ በፍጥነት እየተከናወነ የሚገኘው የሸገር ሀገረ ስብከት ከተቋቋመ ጊዜ ጀምሮ እንደሆነ የሸገር ሀገረ ስብከት የምስካበ ቅዱሳን አቡነ ኪሮስና የሆተ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ መጋቤ ሰናያት መምህር አብይ መኮንን ገልጸዋል። እንግዲህ ብፁዕ አባታችን አቡነ ሳዊሮስ እጅግ ከሚታወቁበት ነገር ቅድም አንዱን አንስቼልሻለሁ። አንዱ ተደራሽነት ቋንቋ ነው። ቦታ ገጠር ድረስ ሂዱ ነው። ሁለተኛ ደግሞ ቋንቋን ማዕከል ያደረገ ነው። የቋንቋ አገልግሎት በዚህ በአጥቢያችን ይሰጣል። ጉባኤያት ሲኖሩ ቅድም ያልኩሽ ወራዊም ይሁን የሰርክ ፕሮግራምም ይሁን አመታዊም ይሁን ሁለቱንም ቋንቋ የሚችሉ መምህራን ናቸው የሚጋበዙት። በሁለቱም ቋንቋ አገልግሎት ይሰጣል። ደብራችን ላይ ትልቅ ሰንበት ትምህርት ቤት አለ። ሰንበት ትምህርት ቤት ኮርስ በሁለቱም ቋንቋ ነው የሚሰጠው። በአማርኛም በኦሮምኛም ቋንቋ ነው የሚሰጠው። ዘማሪያንም ሲጋበዙ በሁለቱም ቋንቋ መዘመር የሚችሉ ናቸው የሚጋበዙትና አጠቃላይ የቋንቋ ተደራሽነቱ ይሄ አገልግሎት በነገራችን ጎልቶ የታየው ሸገር ሀገረ ስብከት ከተቋቋመ በኋላ ነው። በሸገር ሀገረ ስብከት ከተቋቋመ በኋላ አገልግሎት መመሪያ እንኳን ያለው በሁለቱም ቋንቋ ማስተማር የሚችሉ ሰባኪያንን እንድንጋብዝ ዘማሪያን እንድንጋብዝ ያለንም አገልጋዮች በሁለቱም ቋንቋ እንድናገለግል ነውና ተደራሽነቱ በኦሮምኛም በአማርኛም በዚህ በኪሮስ ላይ አገልግሎቱ አለ ማለት ነው። ልጆችን የአብነት ትምህርት ማስተማር ለቤተክርስቲያን ተተኪ ትውልድ ከማፍራት ባሻገር ለሀገር ውጤታማ ዜጋ ማፍራት የሚያስችል መሆኑ ተገለጸ። ሰናይት ባንተ ተጨማሪ አላት። ልጆችን ወደ ቤተ ክርስቲያን መላክና የአብነት ትምህርት እንዲማሩ ማድረግ የነገ ተረካቢ ትውልድ ከማፍራት ባሻገር በራሳቸው ላይ ከፍተኛ ለውጥ የሚያመጣ መሆኑን ሊቃውንት ይናገራሉ። በመደበኛው የአስኳላ ትምህርት ውጤታማ የሆኑ ተማሪዎች አብዛኞቹ የቤተ ክርስቲያን ልጆች መሆናቸው ለዚህ ምስክር ነው የሚሉት መምህሩ ቤተ ክርስቲያን ሀገር ተረካቢ ትውልድ የማፍራት ስራን አጠንክራ እንደምትሰራ ተናግረዋል። ምእመናን ልጆቻቸውን ያላኩት ልጆቻቸውን ወደ ቤተክርስቲያን እንዲልኩ ነው። አሁን ደስ የሚለው በየአድባራቱና ገዳማቱ የሚታየው የአብነት ትምህርት በጣም እየተሰጠ ነው የሚገኘው። ልጆቻቸውን ያላኩ ምእመናን ልጆቻቸውን እንዲልኩና ለዘመናዊ ትምህርትም ይጠቅማቸዋል። ልክ የቤተክርስቲያኑን ትምህርት እየተማሩ ያሉ ልጆች ሁሉም ጥሩ ነጥብ እያመጡ ነው ያሉት፣ ጥሩ ውጤታማ እየሆኑ ነው ያሉት። ይህ የአብነቱ ትምህርት ቤት ትምህርት ለዘመናዊ ትምህርት ይጠቅማል። አያይዘውም ወላጆች ብቻቸውን ልጆች ለማሳደግ ከሚደክሙ ይልቅ ለቤተ ክርስቲያን በመስጠት በሁለት ዘርፍ የተሳለና ስነ ምግባር ያለው ትውልድ ማፍራት እንዳለባቸው መክረዋል። ብቻቸውን በማሳደግ ወላጆች እንዳይጨነቁ ቤተ ክርስቲያን ቀርጻ ስለምታሳድጋቸው ልጆቻቸውን ልከዋቸው በሁለቱም የተሳሉ እንዲሆኑ በዓለማዊውም ትምህርት በመንፈሳዊውም ትምህርት ምእመናን ልጆቻቸውን እንዲልኩ ነው የማሳስበው። በመጨረሻም የቤተ ክርስቲያን መሰረት የሆነውን የቅዱስ ያሬድ ዜማና ድርሰቶቹን ትውልድ እንዲያውቃቸው መሰራት አለበት ሲሉ ሊቃውንተ ቤተ ክርስቲያን ገለጹ። እሌኒ ክፍሌ ዝርዝር አላት።
ሃሌሉያ። ከአክሱም ምድር ከ5ኛው ክፍለ ዘመን ጥልቅ ታሪክ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ አባት የሆነው ቅዱስ ያሬድ ብቅ ይላል። ሊቀ ሊቃውንት አባ ተክለ ሃይማኖት የታካ ነገሥት በዓታ ለማርያም ገዳም አስተዳዳሪ ሊቁን አስመልክቶ መነሻውን እንዲህ ይሉናል። ጌታ ኢየሱስ ክርስቶስ ወንጌልን ካስተማረ በኋላ ከጌታ ትምህርቱን ወንበሩን ተቀብሎ ያስተማሩት አባቶቻችን ሐዋርያት ናቸው። ከሐዋርያት በኋላ ደግሞ 70 አርድእት ነው። ከዛ ቀጥሎ 318 ሊቃውንት፣ 150 ሊቃውንት፣ 200 ሊቃውንት እነዚህ መናፍቃንን እያወገዙ የለዩ ቤተክርስቲያንን ያጸኑ ስርዓተ ቤተክርስቲያንን የሰሩ ከዛ አያይዞ ደግሞ ተስዓቱ ቅዱሳን የምንላቸው ወደ ኢትዮጵያ የመጡ አሉ። ከነሱ አያይዞ በ5ኛው መቶ ክፍለ ዘመን ቅዱስ ያሬድ ነው የተነሳው። ሊቁ ቅዱስ ያሬድ ለቤተ ክርስቲያን ባበረከታቸው ዘርፈ ብዙ ስራዎቹ ዘወትር ይነሳል። ታዲያ ከነዚህ መካከል 5ቱ የዜማ ድርሰቶቹ ተጠቃሽ ናቸው። ራሱ ድርሰቱም አሰካኩም እንዴት እንደተሰካካ በዛ ዘመን እንደ ስብከት እንደ ዛሬው ስብከት እሱ ነውና አሁን የሚሰበከውን ቅዱስ ያሬድ በግዕዝ ነበር የሚሰብከው። የሀገራችን የኢትዮጵያ መግባቢያ ቋንቋ ግዕዝ ስለነበረ በዚያ ዘመን በግዕዝ ያዜመበትም ምክንያት ሰው በሙሉ ግዕዝ ብቻ ይሰማ ስለነበረ ሌላ ቋንቋ ገና ስለነበረ ቋንቋ እንደዚህ ሰፍቶ ብዙ አልነበረምና በነበረው ቋንቋ ግን እሱ ሲያዜም ህዝቡ በሙሉ ይሰማው ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለውለታ መጻሕፍትን በጣዕመ ዜማ የደረሰ መዝሙረ ዳዊትን ጨምሮ ሌሎችንም ቅዱሳት መጻሕፍትን በተለያየ ዜማ ያመሰጠረ ታላቅ ኢትዮጵያዊ ሊቅ ነው ቅዱስ ያሬድ። ይሄን ያክል ጊዜ ቆይቶ ይሄን ያክል ጊዜ ፈይቶ የሚመራበሩበትም ተመራምረው ሳያገኙት ቀርቶ የሚነቅፉትም ነቅፈው የሚወዱትም ወደው እያገለገሉበት ሆኖ ያውም ደግሞ ትውልዱ ተተኪው ትውልድ ብዙ ጠንክሮ መማሩና ከአባቶች የተረከበው ለሌሎች ለማስረከብ ቁርጠኝነቱ ያን ያህል ባልጸናበት ሁኔታ ድርሰቱ ግን አሁንም አዲስ ነው ይገኛል። ዘመናዊው ዓለም የሙዚቃን ፍቺ በየጊዜው በሚቀይርበት በዚህ ወቅት አንድ ጥያቄ ይነሳል። ከ1000 ዓመታት በላይ ያስቆጠረ ዜማ እንዴት ሊዘምን ቻለ? እንዴት ከዘመን ቀደመ? እንዴትስ ዘመንን ጣለ? ይሄው 1500 ዘመን ሲያስቆጥር ይሄን ያክል ጊዜ ሲኖር ምስጋናው ግዕዙ ከእዝሉ እዝሉ ከአራራዩ አልተዛባም። የመንፈስ ቅዱስ ስለሆነ እግዚአብሔር የሆነውን የሚመራመር የለም። የሰው የሆነው ከሆነ ግን በምርምር ሊገኝ ይችላል። ሰው የሰራው ከሆነ የቅዱስ ያሬድ ዜማ በኢትዮጵያ ካህናት አንደበት ተጠብቆ የቆየ ከ1500 ዓመታት በላይ የሚዘልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልብ ምት ነው። ታዲያ በካህናቱ ዘንድ ያለው መደነቅና መደመም ምዕመናን ዘንድ ለምን አልተሻገረም ላልኩትም 2 ነገሮችን በምክንያትነት ይጠቅሳሉ ሊቀ ሊቃውንት አባ ተክለ ሃይማኖት። 2 ችግር ነው አሁን ያለው። ዜማው አለመታወቁ፣ ዜማው ራሱ ቅዱስ ያሬድ የሚያዜውን ዜማ እዝል ነው አራራይ ነው ብሎ ለይቶ አለማወቅ፣ እንደገና ራሱ ቋንቋውም ደግሞ የማይታወቅ ቋንቋ ነው የምንሰማው። የኢትዮጵያ መንፈሳዊ ሕይወት ለዘመናት ያቀናና ትውልድን ከትውልድ ጋር ያገናኘ ዘላለማዊ ሀብት ነው። ታዲያ ይህ ሀብት በሊቃውንቱ ዘንድ ብቻ እንዳይቀር ዘመኑን የዋጀ የማስተማር ስልት አንዱ የመፍትሄ አካል ነው የሚሉ ብዙ ናቸው። ይሁንና ሌሎችም ዘርፈ ብዙ ተግዳሮቶች አሉት። ተግዳሮቱ የመምህራኑ ችግር፣ የደቀ መዛሙርቱ ችግር አንድ ላይ ተደምሮ ትውልዱም ጉዳዩን ባለማወቁ ቅድም እንዳልኳችሁ ግዕዝ ባለመሆኑና ውስጡንም ባለመስማቱ ከዛም ደግሞ ራሱ ዜማው አንቀጽ አለውና ዜማውም ከባድ ነው የዜማው ክብደቱ። ይሄ ሁሉ ሲሆን ትውልዱ አልችለውም ብሎ ስለሸሸው ስለራቀው ብዙ ትውልድ በታሪክ ያውቀዋል እንጂ ጉዳዩን ውስጡ ገብቶ ዜማው ይሄ ነው ብሎ እያዜመ ስለማያውቀው ከዚህ የተነሳ እንግዲህ ዜማው ወይንም ድርሰቱ እንደው እየተዳከመ ትናንት በነበረ በቀደመ ዘመን እንግዲህ ዘመናዊ ትምህርቱ ከአብነት ትምህርቱ በኋላ ተነስቶ ነው ሰፍቶ የሄደው። ይሄኛው ግን ያው ጥቂት ሰዎች ይዘውት ስለሚኖሩ ብዙ መስፋትና ብዙ መሄድ ያልቻለ የራሱ የእምነቱ ተከታዮች እንኳን በሚፈለገው ልክ ሳያውቁት ከመቅረታቸው የተነሳና እንግዲህ የማስተላለፉን ፈሊጥም እየታጣም ሊሆን ይችላል። በዚህ እንዲህ የሆነ ስለዚህ ተግዳሮቱ ወይንም ችግሩ ብዙ ነውና ችግሩን ለመቅረፍ ግን ሁሉም ሰው ተባብሮ ቢሰራ የማይቀረፍ ችግር የለም። እንኳን የዚህ የመንፈሳዊ ነገር ዓለማት እንኳን ለዓለማዊ ስራ ለስጋዊ ስራ ተመካክሮ ችግር ይቀርፋሉ። ይሄ ደግሞ መንፈሳዊ ነው። መንፈሳዊ ከመሆኑም የተነሳ እግዚአብሔር ስለሚረዳ አይቀረፍም አይባልም፣ ይቀረፋል። ሃሌሉያ። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች የጣቢያችን መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።